ቤዛ እንግዲህ ስራዋ ተጋለጠ ማለት ነው። በስተመጨረሻም ያው ልታመልጥ ስትል ወንዝ ውስጥ ተያዘች። እንግዲህ ዶክተሩ አሁን እውነቱ ገባው ዞሮ። አደይ ግን እውነታውን ከመጋፈጥ ወደ ኋላ አላለችም። ጀግና ናት፣ ሳላደንቃት አላልፍም። አደይ እንግዲህ ቤዛ ያለ አንድ ነገር እዚህ ሆስፒታል ውስጥ አልገባችም። ዶክተር እንዴት ነው በዙሪያክ እየተካሄደ ያለውን ነገር ማየት ያቃተ? አረ አደይ እኔ ምንም አላየሁባትም ልጅቷ ላይ ዳይመንድም እኮ ስለ እሷ የሆነ ነገር ሊነግረኝ ብሎ አፋፉን ትለዋለች። እኔ ታዲያ መቼ እንደዚህ ገባኝ? ፋርማሲ ውስጥ ነው የምትሰራ እኮ እሷ እዚህ ከገባች ጀምሮ ነው ለልዬ እንደዚህ የሆነችው። ምክንያቱም የተበላሸ መድኃኒት ሰታት ሊሆን ይችላል ስትል እንግዲህ አደይ ትናገሪያለሽ። ቤዛን ምንድን ነው ያደረግሻት? ለልዬን ምንም አላደረግኳትም። ከዛ በኋላ ቤዛ አንቺና አደይ ምንድን ነው ያገናኛችሁ? እኔ በፊት በልጅነታችን አብረን ያደግነው እናም በዛ በቃ አለ አይደለ አሁን ስናድግ ሁላችንም ተቀይረናል። በዛው እያሰቡኝ ነው ምናምን ብላ ቀባጠረች። እርግጠኛ ነሽ? አዎ። ወደ እሱም ወደዛው መለሳት። ለልዬ ግን መድኃኒቱ ሲሰጣት በጣም ነው የሚብስባት ህመሙ ማለት ነው። ዶክተሩ እንግዲህ እንትና ባቡሬ ደውሎ አረ ዶክተር መድኃኒቱን ስሰጣት ልጅቷ ጭራሽ እየባሰባት ነው ብሎ ደወለለት። ከዛ በኋላ ዶክተሩ እንግዲህ እየሮጠ ሲሄድ ለሊ ባቡሬንና አደይን ውጡልኝ፣ ላያችሁ አልፈለገም እዚህ ቤት ውስጥ እያለች ትጮኻለች። ከዛ አረ እኮ እኔ አደይ ጓደኛሽ እኮ ነኝ ለልዬ ምንድነው የሆንሽው እያለች ከዛ በኋላ ባቡሬማ ትዕግስቱ እልቅ ብሏል። በቃ ለልዬ እንዴት እንደዚህ ትሆናለች? ኤላ አትበይ፣ ጥሎሽና ልብሽን ሰብሮ የሄደሽን ሰው እንዴት ልታስታውሹ ቻልሽ? ቆይ እንዴት እያለ እንግዲህ ከዛ አንተ ትዕግስት ይኖር፣ ትዕግስት ከሌለህማ ማስታመም አትችልም አለው። ዶክተሩን በፍጥነት መጣና መድኃኒት ሲሰጣት ትክክለኛው መድኃኒቷን እንግዲህ ልጅቷ ተረጋጋች ማለት ነው። ከዛ በኋላ አደይ ቁጭ ብላ ነበረ። መጀመሪያ አደይ ባቡሬን ግቢ ውስጥ ተገኘችውና ባቡሬ ቤዛን አይተሃታል እዛ ሆስፒታል ውስጥ? አዎ አይቻታለሁ። እንዴት ታዲያ ዝም አልክ? ዝም አላልኩም አደይ። እና ምንም አልጠረጠርክም? ከለሊ ጋር የተያያዘ ነገር ተጠራጥሬያለሁ። ቤዛ እኮ ለሊየን እንደዚህ ያደረገቻት ቤዛ ናት። ምንም በልምን፣ ምክንያቱም ፋርማሲ ውስጥ ስለምትሰራ የተቀየረ መድኃኒት ሰታት ነው እህቴን እንደዚህ ያደረገችብኝ ቤዛ። ልክ ነሽ አደይ ሲል እንግዲህ እሱም ሲሮጥ ሄደ ማለት ነው። ከዛ በኋላ ቤዛን እንግዲህ ይነቃት አይነቃት አላውቅም፣ እሱ ገጀራው አንቋት ነበረ። ከዛም ዶክተሩ መጣና አደይ በጣም ይቅርታ። ለምኑ ዶክተር? ለሊ እስከ ዛሬ ስትወጥ የነበረው መድኃኒት የተሳሳተ ነበረ እኮ ዶክተር። እኔ እኮ ብዬሃለሁ። እንዴት ነው ሆስፒታላችሁን ቁጥጥር የማታደርጉበት? እንዴት ስትል እንግዲህ አደይ ይኸውልህ አሁን እህቴን እንደምንም ብለህ የማታድናት ከሆነ ሆስፒታላቸውን ክሰዋለሁ አለችው። አይተይ አደይ ይሄንን ሚስጥር ለማንም እንዳትነግሪ ባክሽ። አሁን አደይ ይሄንን ነገር እዩ፣ መድኃኒቱ እንደዚህ ያደረገችው ደግሞ እርግጠኛ ነኝ ቤዛ ናት። ስለዚህ አሁን እኔ የተቀየረው መድኃኒት ሌላ መድኃኒት ስሰጣት ልጅቷ ተረጋግታለች። ያ ማለት እስከ ዛሬ ስትውጥ የነበረችውና እንደዚህ አይምሮዋን ያሳታት ሰው እስከ መርሳት ያስደረሳት ነገር ያልሆነ መድኃኒት ስለሰጠቻት ነው። አሁን ገባኝ። እናም ቤዛን ለእኔ ታያት፣ እሷንም ወንድሟንም በምቀጣቸው መንገድ እኔ ቀጣቸዋለሁ። እሺ እኔ ካንተ የምፈልገው እህቴን ብቻ እንደምንም ብለህ እንድታድንልኝ ብቻ ነው የምፈልገው። አደይ እመኝኝ፣ ትንሽ ጊዜ ብቻ ነው አላት። አደይም ወደ ለልዬ ተመለሰች፣ እሱም ሄደ። ከዛ ገጀራውና ቤዛ እንግዲህ መንገድ ላይ ተናንቀው አደረሰባቸው። ዶክተሩ እንግዲህ ወይዘሪት ቤዛ መድኃኒት ከሆስፒታል ውስጥ ኖርማሉን መድኃኒት ከዛ እያስወጣች ከወንድሟ ጋር ተመሳጥራ ሌላ ኤክስፓየርድ ያደረገና የተበላሸ መድኃኒት ትልካለች ወደ ውጭ። ከዛ መቶ ገጀራው እሰራላቸዋለሁ እያለ ብር አስገባለሁ እያለ ውሸቱን እያታለላት ምንም አይነት ብር ሳያስገባላት እንግዲህ ከዛ በኋላ ዳኒን ጠራችውና አንተ የታል ገንዘቡ? ለምንድነው ገንዘቡን ያላስገባህልኝ? ገንዘቡ እኮ ገጀራው መድኃኒቱ ሲረከቦኝ ነው ብሏል። እንዴት እንደዛ ታደርጋለህ? ገጀራውን እንዴት ታምነዋለህ? ቆይ እንዴት ስትል እንግዲህ ጓለችበት ማለት ነው። ከዛ በኋላ እንዴ ተረጋጊ እንጂ እህቴ፣ እኔ ምን ላድርገው ታዲያ? እሱ ዝም በል ተረጋጊ አትበለኝ። ግን ምን አይነት ደህነዝና አንተ ስትል እንግዲህ እሱ ላይ አሁን ገጀራው የት ነው ያለው? ሰፈር አካባቢ ነው።
ከዛም ገጀራውን ፍለጋ ሄደች። ከዛ በኋላ ገጀራውን አገኘችና ስማ አንተ እንዴት ብትንቀኝ ነው ገንዘቡን የማታስገባው? አንተ ብቻ ነህ እንዴ ብልጥ ስትል እንግዲህ ኧረ ተረጋጊ፣ ገንዘብ ትያለሽ እንዴ ደፋር፣ ምንም አይነት ገንዘብ አታገኙም ሲላት እንግዲህ አታመጣም ብላ በጥፊ ድርግም አደረገችበት። አሁን ከዚህ ጋር ትሄጃለሽ? አልሄድም ገንዘቡ ሳታመጣ። እንግዲያውስ አሳይሻለሁ ብሎ እንግዲህ ጎሮሮዋን ግጥም አድርጎ ያዛት ማለት ነው። ከዛ በኋላ ጎሮሮዋን ድርግም አድርጎ ሲይዛት ሲተናነቁ እንግዲህ ልቀቀኝ፣ አልለቅሽም፣ ልቀቀኝ። ዶክተሩ መጣና እንግዲህ ጉዳቸውን አየላቸው ማለት ነው። ቤዛ ማለት እንግዲህ ሁሉም እጁን የሚያሳርፍባት ሴት ናት እና ትንሽ ትልቁ እንደ ቡሄ ቂጣ ነው የሚጠፈጥፋት። አሁን እንግዲህ በመጨረሻም ተጋለጠች። እድሜ ለአደይ ማለት ነው። አደይ ከገጠር ተመልሳ መታ ይሄንን ነገር ባታጋልጥ ኖሮ አስባችሁታል? ይሄ ነገር በዚሁ ነበረ የሚቀጥለው ማለት ነው። ለሊም ያው አሁን ይሄ ዳን የሚባለው ልጅ ከነለሊ ቤት የቤቱን ፋይሏን ራሱ ሰርቆ ወስዶታል። እንግዲህ ዳኒ ፋይሉን ሰርቆ ወስዶ እነ ቤዛ ቤት አስቀምጦታል። ያንን ፋይል ደግሞ ያቺ የአብቲ ነው የአቡሽ ሚስት አይተዋለች። እንግዲህ ምናልባት ብልጥ ሆና አንስታ ከሰጠቻቸው አላውቅም። ብዙ ነገር ነው የምታጣው አሁን ለልዬ እንደዚህ ከሆነችበት ስትነቃ። ግን ባቡሬ ያው ባቡሬና አደይ አሉላት። ዴቭም ደግሞ እንግዲህ እናቱ በጭራሽ አልፈቀደችም ማለት ነው አደይን እንዳገባ። እሱም ብስጭት ላይ ነው። ፍቅርም ደግሞ እንግዲህ ተንኮሏን እየጠነሰሰች ነው ያለችው። አደይ ወደ ገጠር ትሄድና የመጣላትን ባል ማግባት አለባት፣ እኔም ደግሞ ለዴቭ ሌላ ሚስት እፈልግለታለሁ እያለች እንደዛው እንግዲህ ከዛ በኋላ ሮማኔ እንዳታስቢው ከዚህ በኋላ በህቴ ላይ ምንም ክፉ ማስብ ይመስልሻል እንዴ? አንድ ነገር ክፉ አስባለሁ ብትይ ነግሬሻለሁ፣ ውርድ ከራሴ አለቻት። ኧረ እባክሽ እንደ ጻድቅ አትጫወች። ገንዘብ አይደለም እንደምትፈልጉት? ገንዘብ ሰጥሻለሁ። አልፈልግም ያንቺን ገንዘብ በጭራሽ አለቻት። ከዛ በኋላ እንግዲህ እሷም ወጣ ሄደች። ለልዬም እንግዲህ ዞር በልልኝ ታስፈራለ፣ እኔ ማሚ ናፍቃኛለች፣ አባዬ ናፍቆኛል እያለች እንግዲህ የማትለው ጉድ የለም። እናቴን ጥሩልኝ፣ አባዬን ጥሩልኝ እያለች እንግዲህ ልቧን ሰብሮ የሄደውን ሰው ኤላ ነው የምትለው እና ዶክተሩን ራሱ ኤላዬ ነው የምትለው። እንግዲህ ይሄ ነገር ወደ ራሷ ስትመለስ ይሄን ነገር ያነሱባትና ይስቋሉ ይሆናል። ግን ያው ወደ ራሷ ትመለሳለች ብዬ ተስፋ አደርጋለሁ። ቤዛ ግን ተንኮሏ የፈጣሪ ያለ ትክክለኛ እያደረገች ያለችው እኮ እየሆነ ያለውን ነገር ነው። በነገራችን ላይ ኢትዮጵያ ላይ መድኃኒት ይቀይራሉ፣ እንደዚህ መድኃኒት እያወጡ ይሸጣሉ ለውጭ በከባድ ገንዘብ። ከዛ በኋላ ያልሆነ መድኃኒት እያመጡ ፋርማሲ ውስጥ ያስቀምጣሉና ያስተምራል። አሁን ቤዛ እየሰራች ያለችው ድራማ ማለት ነው። ግን ተንኮሏ ቤዛው የተሰጣት በአጠቃላዩ ካራክተር እንትን ነው፣ ተንኮል ነው። ምንም ቤዛ ጥሩ ስራ የሰራችው ነገር የለም በፍጹም፣ ሁሉም ተንኮል ነው። እናማ ቤዛ እንግዲህ በስተመጨረሻም አደይችን ሰው እንደምንም ብለህ ይዘ ከህግ ካላቀለብካት በስተቀር እኔ እንትኑን ሆስፒታላቸውን እካሰዋለሁ አለች አደይ። እባክሽ አደይ ተረጋጊ፣ ይህን ሚስጥር ደግሞ አንቺ ከማን ለማንም እንዳታወጪ እባክሽን። ስለዚህ የቤዛን ጉዳይ ለኔ ተይው። እርግጠኛ ነኝ ዶክተር ቤዛ ማለት ወንጀለኛ ነች እኮ። ከዚህ በፊት ፍቅርና ዴቭን መርዛቸዋለች። ለሊንም ብዙ ነገር አድርጋታለች። እቺ ሰው ሁላችንም ላይ በደል አድርሳለች። ቆይ እንዴት እዚህ ልታስገባት? እኔ በምን አወቅኩኝ ታዲያ? እኔ የማውቀው ጉዳይ የለም እኮ አደይ። እኔ ተንኮል ታስብ ጥሩ፣ እኔ ፊት ጥሩ ነው የምትሆነው። እናም ደግሞ ለሊ ስትንከባከባት በቃ ጥሩ መስላኛለች። እያስመሰለች ነው አቻ አስመሳይ እያለች እንግዲህ አደይ እውነት ጀግና ናት። እንግዲህ ባቡሬ ባለፈላትም አይቷት ቤዛ እዚህ ምን ትሰሪያለሽ ሲላት አረ እዚህ እኮ ነው የምንሰራው ብላ ተደናገጠች። ቤዛ ከለሊ እጅ ከጀርባ ከለሊ መታመም ጀርባ አንቺ እጅ አለበት እርግጠኛ ነኝ ብሎ ግን የዛን ቀን ዝም ብሎ ሄዶ ነበረ። ዛሬ ግን አደይ ሁሉንም ነገር ስታብራራላት እንግዲህ ተገለጸለት። ሁሉም ነገር እየሮጠ ሄደ።
እንግዲህ መጨረሻዋ ምን እንደሚሆን ባላውቅም ወይዘሪት ቤዛ ተንኮሏ የፈጣሪ ያለ ነው የእውነት። ሁሉም ሰው ነው ጉሮሮዋን የሚያንቃት በጥፊ የሚመታት፣ ብቻ ጥባጥቤ ነው የሚጫወቱባት። እና በስተ መጨረሻም እንግዲህ ዶክተሩ አሁን አራስ ነብር ሆኗል ማለት ነው። ምክንያቱም ሁሉንም ነገር ደርሶበታል። አጭበርባሪና አስመሳይ መሆኗን ደርሶበታል። መድኃኒቱን ደግሞ በምን ምክንያት ልትቀይረው እንደቻለች ደግሞ የውሸት ጋጋታ ነበረ የነገረችው። እኔና እነሱ አብረን ያደግነው በልጅነታችን ምናምን ነገር። እናም በልጅነታችን እንግዲህ አለ አይደለ የምንጣለው ክፉ የምንለው እንደዛ አስበውኝ ይሆናል። አሁንም እኔ ግን ተለውጫለሁ። ባለፈው ማንነቴ ሊለኩኝና ሊያሸማቅቁኝ አይገባም አለ ጭራሽ። በቃ ቤዛ የለሽም ሌላ አላት። አዎ ጨርሻለሁ ማለት ዶክተር መሄድ አለብኝ ብላ ወታ ሄደች። ከዛ ምሳሌ እሷን ቀያይራ ግን ወንድሟን አግኝታ እንግዲህ አንተ የማትረባ እንዴት ገንዘቡን ዝም ብለህ እንትን ትላለህ? ለምን ቆይ እንዴት ስትል እንግዲህ ወንድሟ ላይ እንዴት አደ እህቴ ተረጋጊ እንጂ እኔ ምን ማድረግ እችላለሁ እንዴ? ገንዘቡን ሳያስገባልኝ እኮ ነው መድኃኒቱ የተቀበለልኝ። ገንዘቡን ሳያስገባ መድኃኒቱን አትስጠው አላልኩህም እንዴ? ቆይ አንተ መቼ ነው ሰው የምትሆነው? ስትል እንግዲህ ወንድሟ ላይ ጓለችበት። እሱም ደግሞ አረ እህቴ ተረጋጊ፣ ምን እየሆንሽ ነው አላት። አፍህን ዝጋ፣ ተረጋጊ ተረጋጊ አትበለኝ፣ ምን ይመስላል በእናታችሁ አለችና እንግዲህ ገጀራውን ፍለጋ ሄደች። ገጀራውም ጉሮሮዋን ይዞ እንግዲህ አንቺ ገንዘብ ገንዘብ አትበይ፣ 10 ሳንቲም አልሰጥሽም፣ እኔ ገጀራው ማን እንደሆንኩ አታውቂም እንደ አንቺ ሲላት እንግዲህ እሷ ማነሙን የራስ ጉዳይ፣ ገንዘቡን ካላስገባህልኝ ከዚህ ጋር የትም አልሄድም እያለች ስትቦረቃ እንግዲህ ዶክተሩ ከኋላዋ መጥቶ ቤዛ ችላት ዶክተር እያለች እንግዲህ እዛው ጋር እንትን እያለች ነበረ ማለት ነው። ብቻ አናውቅም ዶክተሩ እንግዲህ